አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሰላጣ ኪኖዋ አሰራር ላሳያችሁ ነው። ይኸው ያዘጋጀሁት አንድ አቮካዶ አለኝ፣ ትንሽ አበባ ከግቢ ላይ የለቀምኳቸው አሉ፣ ቲማቲም እንደዚሁ ከበር ላይ ነው የለቀምኩት እና እንደዚህ መጀመሪያ አንድ ሳህን ልክ በዛው በኪኖዋ ሳህን አንድ ሳህን ቲማቲም በደም የተከተፈና አንድ ሳህን ኪኖዋ ደግሞ ቀቅዬ ውሃውን ያጠለኩት ነው ማለት ነው። ውሃውን ድርቅ አድርጌዋለሁ በማጥለያ። ከዛን የከተፍኩትን አንድ ሳህን በግዶነስ እና ትንሽ ናና ውስጡ ጨምረውና አቀላቅለዋለሁኝ ማለት ነው። እዚህ ላይ ሳህኑ ላይ ቅመማ ቅመም አንጨምርም። የማንጨምርበት ምክንያት ደግሞ እንትን ይላል፣ እዛኛው ሳህን ላይ ስናደርገው ውሃ እንዳይጠፋ ማለት ነው። ጨው ካለው እዚህ ላይ ዘይቱን ምናምን ከጨመርን ውሃ ይጠፋል። ውሃ ከጠፋ ደግሞ ሳህናችን የምንዘየንበት ሾልክ ይወጣል ማለት ነው። እና ለዛ እንደዚህ አንድ ላይ እናቀላቅለዋለን። ያው ልክ ጠቡላ ነው፣ እንደ ጠቡላ ነው፣ ግን በኪኖዋ ነው ማለት ነው። በኪኖዋ ነው። ነጭና ቀይም ካላችሁ በቅልቅሉም በየትኛውም ይሆናል። ያው አንድ በሻይ ማንኪያ ሙሉ አይደለም ጨው፣ ያው እንደ ፍላጎታችሁ ነው። ብዙ ጨው ስለማይወዱ ነው ሰዎች። ግማሽ ሎሚ ነው ለሁለት ሳህን ላይ ብቻ ስለሆነ ማደርገው ይበቃዋል ከላዩ ላይ ለማፍሰስ። ከዛ እንደዚህ አብሮ ከሚጣ መጀመሪያ ጨውና ሎሚ እንዲህ ስናቀላቅለው ወፈር ይላል። ምን ጊዜ ዘይቱን ስንጨምርበት የመወፈር ባህሪ ያለው ማለት ነው። እንደዚህ ስንመታ መጀመሪያ ከዛን አንድ የሻይ ማንኪያ ትልቁ ይሄ በቁጥር ያለው ነው። በትልቁ ማንኪያ ሳይሆን የምግብ ማንኪያ ዘይቱን ሁለት ጨምሬያለሁ፣ ሁለተኛ ማለት ነው። ከዛ ነው ይኸው እንደዚህ ስታቀላቅሉት ጊዜ የሆነ ወፈር ያለ ነው፣ ውሃ አይደለም፣ ያኔ ወፈር ያለ ነው። እንደዚህ ታዘጋጁትና ወደ ጎን ይሄዳለሁ። አንድ አቮካዶ አለኝ፣ ያው ያለችኝ ነው ባለችኝ ነው ማሳየት ነው። በጣም በስላለች እንትን ሳይል ግን በጣም ያልበሰለና አቮካዶ ነው መሆን ያለበት። ስትቆርጡት ጊዜ ስትከታትፉት ጊዜ በስርዓት እንትኑ እንዲወጣላችሁ ቅርጹ እንዲክትፍ ስታረጉት እንዳይጨመላለቅባችሁ። ያውን ከምተወው ብዬ ነው እንጂ በጣም በስሏል፣ ያስቸግራል። በጣም ስለበሰለ ቢላውን ይዘዋል። እንደገና ደግሞ ቅርጹ አያምርም ማለት ነው። በጣም ባይበስል የተመረጠ ነው። እኔ ደህና መስላኝ ካዘጋጀሁት በኋላ ሌላ ደግሞ አልበሰለም አለኝ፣ ግን አልበሰለም። ለዛ ሁሌ ደግሞ ያው አንዳንዴ ነው ሰራ፣ ሁሌ አንድ አይነት ሰላጣ ስለማይፈልጉ የተለያየ ስለሆነ የምሰራ። እሷ የበሰለችልኝ ብቻ ስለሆነች ነው። እንግዲህ በዚች እንሞክራለን። እንደዚህ በክቡ 4 ቦታ ነው፣ አንዱ 4 ወይም 5 ቦታ ነው ቆርጣችሁ መሆን ያለበት። ከዛን ክትፍ ስታረጉት እዛው በዛ ስለሆነ የምትዘረጉት ይሄን በፈለጋችሁት፣ በትልቁ ከፈለጋችሁ 4 ቦታ ብቻ፣ አነስ ያለ ከሆነ ደግሞ እንትናችሁ አሁን አይሆንም። ስለማይሆን ለልጆቹ ጁስ እሰራዋለሁ በኋላ እንትምዬ ወተት ባለችው ብቻ ላሳያችሁ፣ ሌላ ስለሌለኝ ማለት ነው። አሁን ይሄን እንደዚህ ጫፏን ቢላውን እንዛትና ምንም ሳንነሳ ክትፍ ነው፣ ምንም እጃችን ሳናነሳ። አሁን በጣም ስለመበሰለ ከቢላው ጋር ትንሽ ተነስቶብኛል፣ በጣም ስለበሰለ ነው። እንደዚህ እንዳይበታተን በጣም ሳይበስል ነው መሆን ያለበት። በቢላው ድግ አርጋችሁ እጃችሁ ላይ ዝርግት ማድረግ ብቻ ነው የሚሆነው። በጣም ይመቻል፣ እንትን ሳይል ማለት ነው። በጣም ሳይበስል በጣም ይመቻል።
እዛም በዛች ቅርጽ መውጫ ያው ትታያችኋለች። በዛች በክቧ በትልቁ ከፈለጋችሁ በትልቁ፣ በትንሹ ከፈለጋችሁ በትልቁ፣ በፈለጋችሁ ሳይዝ ቤታችሁ ካገኛችሁት ማለት ነው። ግን ይሄ ሳይዝ መውጫው መሀል ነገር መሆን አለበት። ምክንያቱም ሰላጣው የምትጨምሩ መሀል ላይ ስለሆነ ማለት ነው። ያው አሁን ተለቅ ያለች ነው፣ ያቺኛው በጣም ትንሽ ነች። ተለቅ ያለችው ይሄ 200 ግራም ማለት አንድ ኩባያ ሂሳብ ነው። ይሄ የአንድ ኩባያ ውሃ ምንም ኬክ ስንሰራ መሰራቱ ብዙ ስላለ ውሃ ምንም የምንለካበት እዚህ ነው ማለት ነው። ለአንዱ ሰላጣ በዚህ ጨምረውና በመሀል ላይ አርጋችሁ በደንብ ያኔ እንትን ማለት አለበት። ድብን ብሎ ስክስክ ብሎ እንትኑ መያዝ አለበት ሰሃኑ ማለት ነው። ሰሃኑ ሳይሆን የክቡ ነገር ቅርጽ ማውጫው በሱ በደንብ እንትን ካላችሁ በኋላ ጠጋ አርጋችሁ ያኔ በደንብ ጫን ማለት አለባችሁ። ልክ ሰሃኑን ስታስለቅቁት እንዳያስቸግራችሁ። ኩፍ ያለ ከሆነ ልክ ሰሃኑን ስታነሱለት ጊዜ ብትን ይላል ማለት ነው። አቮካዶ ችሎ አይዘውም። እናንተ ግን በማንኪያ ጫን ካላችሁት ይዘዋል። መጀመሪያ ላይ ያው ሳህኑ ንጹህ እንደሆነ እንዲህ ነው። እሺ እንደዚህ ማደርገው እንዳይበታተን እዚህ እዛ በቁነ ሳመሉ ነው ዝም ብሎ ስለሚበተን እዚህ እዛ እንዳይል ነው። እና ምን ላመጣ ነበር መሰለኝ፣ የሆነ ማንኪያ ነው፣ ትንሽ ማንኪያ ላመጣ ነው መሰለኝ ትቼው ሂጄ ነው። እንግዲህ ታገሱ። ከዛን ያው እንደዚህ ታረጉትና በቢላውን ይሄ በጣም ስለበሰለ ነው ዝርግት ስታደርጉት ጊዜ ብትን ይላል። ያው በጣም በስሏል፣ ለዛ አይሄድም፣ በግድ ነው በቢላ ይዤ ነው እንጂ አሁን እንትን ቢሆን ኖሮ ቀጥ ብሎ ነው የሚቀመጠው ማለት ነው። ያስያዝኩት ነበር የሚቀመጠው። አሁንም ግን ያው በብልሃት ነው በዘዴ ያው እንደዚህ በዚህ ጥግ ጥጉን በእንትኑ ታስይዙታላችሁ። እኔ ሴትዮዬ ምን ትለኛለች መሰላችሁ? ምንም አይነት ምግብ ከሷ ያኔ በቃ በፊትም ጀምራ ያው በፊትም ሳታገባም በፊት ስለማውቃት ምንም ስትሰራ ምንም ስታቀርብ ገና አዲስ እንኳን ሆኜ ማለት ነው በቃ የሆነ ምንም ሻይ ይሁን ምንም ይሁን በቃ ዲዛይን ማድረግ ትወዳለች። ራንቺ ደግሞ ለዚህ ሁሉ ኮተት የምትሰበስቢያለች ስላት ምግብ እኮ ምንም ባይጥም ራሱ አቀራረቡ ካማረ የማይበላው ራሱ ምግብ ይበላል። እንደዚህ ስለምትል በቃ ምንም ስሰራ ዲዛይን እያረኩ ነው የምሰራው። እንደዛ ትወዳለች እሷ። አንዳንዴ ዝም ብዬም ካረኳት እንትን ትላለች። እንደዚህ አይነት ነገር ደስ ይላታል። ራሷም ጎበዝ ነች፣ ቅርጽ ማውጣት ማስተካከል ምናምን ማለት ነው። አሁን እነዚህ አበባው ቲማቲሙ ሁሉ እንግዲህ ከቤት ነው። ሰውዬው ማሻአላ ነው፣ መዝራት ይወዳል። ከቤት ነው። አሁን በሶቢላ ናና ኩዝባራ እና በዱነስ አንገዛም፣ ከጓሮ ነው። ናናም ስፈልግ እንደዚህ አሁን ሻዩንም ይጠጡታል። አበባው ሰማያዊ ነው፣ ውሃ መቃ ውስጥ ሲጨመር ሰማያዊ ይሆናል ማለት ነው። በከለሩ ነው የሚሆነው። ቦላቄ ነው የሚመስለው፣ ፍሬው ጥቁር ነው። እኔ ሀገሬ ይዤ እሄዳለሁ ብያለሁ። ያኔ አበባው ሲያመጣ በር ላይ ያምራል። እንደገና ደግሞ ሻዩም ይጠጣል። ከዛን እንደዚህ ጅብን ያላችሁ ይሄንን በብዛት ደስ የሚለው ጎት ቺስ የሚባል አለ። ክብ ነው፣ ሽታው ያስጠላል። የፍየል ቺስ አለ፣ ፍየል ይላል ሽታውም፣ እነሱ ይወዱታል። በዛ ነው የሚሰራው። እኔ ግን ቤት ውስጥ ባለው ነው ባመጣችልኝ ነው የምሰራው። ስለዚህ ባዶ እንዳይሆንባት ፊታችስ ነው ያለው ማለት ነው። ከላዩ ላይ ማረገው ከፈለጋችሁ ፊታችስ ሆነ በአራት ማዕዘን ወይ በክብ እና
እንቁላል ምናምን ዱቄት ምናምን አድርጋችሁ መጥበስ ትችላላችሁ። ጎቺሱም እንደዛ ተጠብሶ ስለሚደረግ ማለት ነው። እሷ ግን እንደዚህ በነጩ ስለምትወድ ነው። አንዳንዴ በዛ እሰራለሁ፣ አንዳንዴ እንደዚህ እሰራለሁ ማለት ነው። አሁን ይሄ እንደዚህ ሰርቼዋለሁ። ከላዩ ላይ አሁን አደርግበታለሁ መሰላችሁ። ሮማን ያስፈልገዋል፣ ብዝር የፈለጋችሁት ብዝር ካለ የዱባ ፍሬ የሚመስል ነው ወይ እንትን በቃ ሸበጥም ካለ የሆነ ቤታችሁ የሚበላ ከሰላጣ የሚበላ ነገር ምንም ነገር ይኖር ላዩ ላይ እንዲህ ካረጋችሁበት፣ ከላዩ ላይ ደግሞ ድብስ ሮማን አሁን እንደዚህ ዝም ብላችሁ ዝርግጥ እንዴት ነው በቃ እንደዚህ ጣል ጣል ነገር እንደዚህ ታረቁበታላችሁ ማለት ነው። ከዛን ባይፈልጉትም ይበሉታል፣ ባይፈልጉ ራሱ ይበላሉ እላችኋለሁ። ባይፈልጉ ራሱ ይበላሉ እንደዚህ ሲዘጋጅላቸው። እዚህ ጋር እንደውም ማብራቱ የሆነ ወቅ ምናምን እንትን ስላለና እንጂ ያምራል። እና ሁሌ ነው የምሰራላቸው ለሁለቱ ለባልና ሚስት ብቻ ስለሆነ እንትን አይልብኝም። ብዙ ሰው ካለ አይመችም። ባልና ሚስት ብቻ ከሆነ ግን ይመቻል። እንደዚህ ቢሰሩት እላችኋለሁ። ሰርታችሁ ምሳ ልታቀርቡ ስትሉ የራት ታቀርቡ ስትሉ አቮካዶ ስለሚጠቁር ፍሪጅ ውስጥ ታረቁታሉና ልክ ስታቀርቡ እንዲህ ታረቁታላችሁ ማለት ነው። እና አመሰግናለሁ ውዶቼ።